ሆድዬ ሊያሾ እንዴት ነሽ? አረ ካሜራውን ክፈት በእናትህ አንተ። አረ የሆነ ቦታ ላይ ነኝ ያለሁት። ቪአይፒ ቪአይፒ ነኝ። ኖ አሁን ገና የሆነ ስራ እየተነጋገርኩ ነው ሰዎች ጋር። አረ በእናትህ እንዴ 9 ሰዓት በዚህ ሰዓት የት እንደሚሆን አውቀዋለሁ። ተወሱን ኖ አይ በኋላ እገባለሁ። ላይ እውነቴን ነው የምልሽ። አይ ሌላ ቦታ ላይ ነኝ እያጠናሁ አይደል እንዴ አንተ 9 ሰዓት የት ልትሆን እንደምትችል በደንብ ነው የማውቀው። በእናትህ 8 ሰዓት ቢሆን የት እንደሆንክ አውቃለሁ። 7 ሰዓት ቢሆን የት እንደሆንክ 9 ሰዓት ግን የት እንደሆነ አውቀዋለሁ ቦታውን። አይደል ሰዓቱ ተቀየረ። ያራዳ ልጅ ቢሻን ቀበና አንተ ከማን ጋር? ከኔ ጋር ወዲህ ምን ይላል? ከቴ ጋር ታጣላይ ነው እንዴ? ሞተር አለ አይደል? ይሄ እንትኑ ይሄ የሚነዳው ውሃው ላይ ኤልሹዬ ኧረ ኤልሹዬ ነይ በያት በእናትሽ። ምሳ መቼ ነው የምጋብዛት? ኤልሹ እንዴ ጠይቃታ። በቤቷ ገብታ እኔ ቤት በተለው እንደምጠይቃት። ሊያሾ እንዴት ነሽ ግን? ኬኳ እንዴት ነች? ደህና ልጅ ላይ ካንቺ ተመችቶሃል? አንተ ምን ዳቦ ቤት ከፈትክ እንዴ? አዎ ሆዴ ዳቦ ቤት ከፈተ። ጋይስ ያ ማን እግዚአብሔር ማርያም ገብርኤልን ዳቦ ቤት ከፈትኩ ወዴ ዳቦ ቤት ከፈትኩ። አሁን ግብር ክፈሉ እያሉ ነው። ግብር ሆዴ የሚለው ስም የኔ ነውና ግብር ክፈሉ፣ በዚህ ማስታወቂያ አይሰራበትም እያሉ ነው። እንግዲህ ሌላ ስም እየፈለጉ ግዴታ ነው። ግብርም ታክስም ትከፍላለህ። ባይዘዌ እና ታዲያ ለስሙ ነው ሆነ ተከናወረ። ለስሙ ራሱ ግዴታ ነው ከተከፍላለህ። ዳቦ ቤት ደግሞ በደንብ ነው የሚያዋጣ ካንተ ዳቦ ቤት እግዚአብሔርን አዲስ ዳቦን እኮ እያስተዋወቅኩላት ነው። ምን አባቱ ገና እያስተዋወቅ ፕሮሞሽን ነው እንዴ? አዎ ፕሮሞሽን እኮ ነው። እኔ ደግሞ ዳቦ ቤት ከፍተህ ማሽኑን ከጀርመን አስጭነህ ገብተህ እኮ ማብኪያውን ይዘህ የገባ አይቀርም ሊያሾ። አሁንማ ወደ አዲስ አበባ በቃ ለመጠቅለል እያሰብኩ ነው። በጣም ተመችቶኛል ኢትዮጵያ። አረ ብራንድ አምባሳደር ነው የዳቦ ቤት ኤልሻዳይ ብቻ እንደዚህ ብትል። አዎ እግዚአብሔር ብራንድ አረጉኝ ወዲያው ካላጣው ብራንድ አምባሳደር የዳቦ ቤት አምባሳደር ትሆናለህ። እኔ ዶሮ የምትባል ሪከርደር ነች ዛሬ ሼር አድርገውልኝ የጻፈችውን የለጠፈችው በጣም ነው ያሳቀኝና ይሄ ሊጣም ሊጥ እየጠፈጠፈ ምናምን እያሉ እኔ ሙድ ነው የሚይዘው። በቃ እየሳኩ ነበረ ከሰዎች ግን አይደለም። ስማ ካላጣኸው ብራንድ ዳቦ የዳቦ ቤት አምባሳደር ትሆናለህ። ሰዎች ውስጥ ራሱ ለዳቦ ሲመርጡኝ ራሱ አስበሽዋል? እምቁጣለሁ እኮ ለዳቦ ብለው ራሱ አንተ አሁን ሌላ ሰው ለዳቦ ማስታወቂያ አይሆንም። ወዲህ ምን አባቱ በአይነት ያለሽ ጥቁር ዳቦ አለ፣ ነጭ ዳቦ አለ። ሌላ ሰው ለዳቦ ማስታወቂያ አይሆንም አላለም? አይሆንም። ጥቁር ዳቦ አለ፣ ነጭ ዳቦ አለ። ሊያሹ ስንት አይነት ዳቦ አለ? ሆነ ብሎ ነው ሆዴ ኤልሹ። እግዚአብሔር ነው ብለሽ አውቀው ደግሞ እኮ ትላልቅ አርቲስቶች እኮ ናቸው ጽፈው የሰጡኝ እኮ ይሄንን አዎ ባይ ዘ ዌይ የኔ ሀሳብ አይደለም አሉ ኮንተንት ክሬተሮች ምናምን አምጥቼ ምናምን እኮ ነው ማርያም እግዚአብሔር በቃ ካንተ ጋር የሚሄደው ይሄ ነው። ሌላ ሰው ዳቦ ማስታወቂያ ሊሰራ አይችልም። ሲጀመር ዳቦ ማስታወቂያ አይፈልግም። ለመጀመሪያ ጊዜ እኮ ዳቦ ቤት በቲክቶክ ያስተዋወቅን አንተ እኮ ሌላ እግዚአብሔር። ከዛም ደግሞ አምባሳደር የሚሆን ክነክ እግዚአብሔር። እኔ ግን ገብርኤልን ምን አስቤ እንደነበር ታውቃለህ? ማርያምን ወደ ማርያምን ያው ማሽኖች አሪፍ ስለሆኑ ጀርመን በቃ ይሄ ልጅ ከጀርመን የዳቦ ማሽን ይዞ ገብቶ ዳቦ ቤት በረገደ ይመቸው ምናምን እያልኩ ነበር። መርጠው ነው ለካስ። ወደፊት አይቀርም ግን ሊያሹ እግዚአብሔር አይላቭ አዲስ አበባ ትችሉ ነበር። ማርያምን በተለይ ረጅም ዓመት የተቀመጣችሁ እንትኖች ትችሉ ነበር። ጌታ አለው ሊያሹ ወይ ወደ እየሰማሁህ ነው። አይ አሪፍ ነው። እንኳን አረጉ እንኳን የዳቦ አምባሳደሩን ክልን ወንድማችን ኮርተንብሃል።
አዎ ሰው ዳቦ መብላት አለበት። ዳቦ የማይበላው ዳቦ መዳረስ አለበት። ዳቦ አንተ ደግሞ ዳቦ ትወዳለህ። ዳቦ ለሁሉም ሰው ጠቃሚ ነው። እናቴ ትሙት ሊያሹ አሁን ጠዋት ተነስቶ ዳቦ የማይበላ ጥቁሩ አሪፍ ነው። አዎ ለጤና ጥሩ ውስጡ እንቡጣለሁ እንትን አለው እግዚአብሔር። እኔ እንደው ማስታወቂያ ላይቭ ገብቼ ይሄን ዳቦ ብታዩት እንቡጣለሁ ሲል ሲስተር እያየች ነበር ደውላ፣ አንተ ጭራሽ እንቡጣለሁ ትላለህ። እኔ ማሳመሬ ነው ለካ ሌላ ታሪክ ነው። ጭራሽ አንተ እንቡጣለሁ ትላለህ አላለችኝም። በልብለውክ ነው እንዴ? ተጫወቱ። አዎ እግዚአብሔር ኖ በልብለው እንደዛ በልብለው ግን አንተ ስታነበው አልገባም እንዴ? እንቡጣለሁ ስትል አዎ ያው ግድ ነው ማለት አለብሽ። ለምን ታውቂያለሽ ሊያሾዬ፣ አንደኛ አዲስ ዳቦ በጣም ሎንግ ታይም እኔ ጓደኛዬም ነች እንደ ፍሬንድ ነች እና አንደኛ እሷንም ሰፖርት ለማድረግ እኔም ሰፖርት ልታደርገኝ ፈልጋ፣ ሁለተኛ ነገር ደግሞ ታውቂያለሽ ውጭ ያሉት እኮ እንደዚህ ድሃ ማብላት ምናምን ይፈልጋሉ እና እነሱን እንድትጠቀም ፈልጋ ነው። ገብቶሻል? እንደዚህ እንጂ ዳቦ ማስታወቂያ አያስፈልገውም። ግን ሲታሰብ ዳቦ በሆዴ ማስታወቂያ ይሻላል ብሎ ባይዘው ይሄን ስራ ያመጣልኝ ጃፒ ነው። ኧረ እባክህ አዎ የጃፒ ስራ ነው። እየሳኩኝ ነበረ። ለማንኛውም ዳቦ ሆዴ ብናለ በጥቁሩ አሪፍ ነው ብሏቸዋል። እንቡጣለው የጥቁሩ በጣም ሳይሆን ለጤና ጥሩ ነው። ሊያሾዬ ለጤና ጥሩ ነው። ጥቁር ዳቦ አሪፍ ነው። ያ እየበላ ነው። አንተ ግን ተስማምቷል? አዎ እንዴ አላየሽኝም? በጣም ወፍሬያለሁ እኮ። አዎ ወፍራል፣ አምሮብሃል። አዲስ አበባ አንቺ ምቾት ነው እንዴ? እጃችንን ታጥበን እየበላን። አዲስ አበባ እኮ ሌላ ታሪክ እኮ አያታ። ኧረ እኔ ስደት አስጠላኝ። እጄን አስታጥቦ እያበሉኝ ታዲያ ወደ መሰል የተቀበጥ ነው። ሀገራችን ተናፋቂ ሆናለች። ጋይስ አልገባችሁም? ጌታ ወደፊት እኔም ፊቴን ወደ ኢትዮጵያ እያዞርኩ ነው። ጠቅላይ ሁላችሁም ጠቅለላችሁ ገብታችሁ ታዩታላችሁ። እውነት በጣም አሪፍ ብቻ ባዶ እጃችሁን ግን አትምጡ። ገንዘብ ይዛችሁ ነው። እሱን ያለ ገንዘብ ሳይሆን ገንዘባችሁን እዛ ጨረታችሁ ዝም ብለን ሀገራችን ብላችሁ አትምጡ። ከእንደ ገንዘባችሁ ነው። ደግሞ በአብዛኛው ዲያስፖራ ሲመጣ ደግሞ ለመዝናናት ብቻ ባይመጣና አንዳንድ መልካም ስራዎችን ሰዎችን ድሃዎችን ምናምን አስተዋውሶ ቢሄድ አሪፍ ነው። ዲያስፖራዎች በነገራችን ላይ አሁን እንደውም ዲያስፖራዎቹ በጣም እየባነኑ ነው። ድሮ ዲያስፖራዎች ማለት ነው ይመጡና በቃ በጣም ብራቸውን ረሽተው የሚመለሱት። አሁን ግን አፓርትመንት የሆነ ነገር ላይ ብራቸውን እየዋሉ ነው የሚሉት። አሁን የታዘብ ድምፅ ያስተጋባል። አቦ በእናት ምንድን ነው ጋይስ? በጣም ነው ድምፅ የሚያስተጋባው እሱ ጋር እና የአሁን ዲያስፖራዎች ጋይስ በፊት እንደዚህ ዲያስፖራዎች አይባንኑም። ይመጣሉ ለ3 ወር ለ4 ወር ምናምን መጥተው ብራቸውን በተን አድርገውት ነበር የሚሄዱት። አሁን ግን 3 ሚሊዮንም 2 ሚሊዮንም 4 ሚሊዮንም ቅድመ ክፍያ ከፍለው ነው የሚወጡት ለአፓርትመንት። የታዘብኩትን ነው የምነግራቸው። ጌታን ባንነዋል። አሁን ላይ ባንነዋል። በጣም ብዙዎቹ እኮ እንደዛ እኮ ነው እያልኩሽ ያለሁት እኮ መደረግ ያለበትን ነገር። አሁን ለምሳሌ ኔክስት ስመጣ ደግሞ ሌላ ነገር አሁን እዚህ ጋር የማሳየው ነገር ሊኖር ይችላል እና አዲስ አበባ ላይ እኔ የመኖር ሀሳብ ሁላ ራሱ አለኝ። እውነት በቃ ተመችቶኛል አዲስ አበባ። እንዴት አያት ከተማዋን ምናምን? ከተማው በጣም ያበደ ነው፣ ግን ወንዱ ቡና ጠጪ ሆኗል። በየቦታው ነው ቡና ብቻ እንዴ አስለግጃቸው ነው ቡና እየጠጣው ላይ ነው ምንስ ዳያቸው በየቦታው ቡና ጠጡ ነው። በግቢ ቡና ጠጡ አይቻልም። ከዛ ቡና ጠጡ ይሆንና ደግሞ ቡና ጠጡ ቤቱን የሚሞሉት ወንዶች ናቸው። አዎ ሴት የለም። የምታፈሏን ሴት በጣም የታዘብኩት የሴቶች ልብስ ቤት ይበዛል፣ ቡና ጠጡ ይበዛል። ወንዱ ልብስ ቤት የወንድ ልብስ አላየሁም እስካሁን። የሴቶች ልብስ ቤት ይበዛል በብዛት ልክ ነህ። የወንዶች ልብስ ቤት የሉም፣ ግን የወንዶች ልብስ ቤት ደግሞ ከሄድክ
ያለ በቃ ማለት ውጭ ሀገር የሚመስሉ ናቸው የወንዱ ልብስ ቤቶች አሉ። አዎ ግን ይሄ ብዙ አይደለም፣ እንደ ሴቶች አይደለም። ሁለተኛ ነገር ደግሞ በጣም ሞር በቃ ታዝብ ያየሁት ደግሞ ግቢ ይዘው ቡና ብቻ ሰው ወንዱ ወጣቱ ቁጭ ብሎ ቡና ይጠጣ። ቡና ጠጥቶ ተመልካችሁ ስታልፉ እንኳን በአስፋልት ጋር ጋይስ ቁጭ ብሎ የምትያቸው ወንዶች ናቸው ሲኒ ይዘው። ጋይስ እኛን ወሬኛ ትሉናላችሁ እኮ ወንዶቹ ወሬ ተመችቷቸዋል። እኔ ለነገሩ ትናንትና ተናግሬያለሁ። እኛን ሴቶች ሀሜተኛ ትሉናላችሁ እንጂ እንደ ወንዶቹ ሀሜተኛ የለም በዚህ ዘመን። ቁጭ ብሎ ሲያሙ ነው የሚሉት ብያለሁ። እኔ እኮ የገረመኝ እኮ ድሮ እኔ ገና የዛሬ 20 ዓመት ምናምን ከሀገር ስወጣ ጎረቤት የሚጠራሩ ትላልቅ ሴቶች እናቶች ምናምን ቡና ጠጡ ትየከደ ትከየ። አሁን ወጣቱ ነው ቁጭ ብሎ ቡና የሚጠጣው በቃ በየአስፋልቱ በየአካባቢውና ይመቻቸው። ለማንኛውም ሊማውራት አይደለም እና ምንድን ነው ምን እያደረጋችሁ ነው? ቡና የሚጠጡ ጠጡ፣ ስራ ነው። ግን ቁጭ ብላችሁ አትዋሉ። ቡና ጠጡ ቤት። አይ ሆድዬ ተመችቷል፣ ወፈርክ ምናምን በቃ የሌለ እንዴ ከጀርመን የበለጠ ነው እዚህ ገጽታ ያማረው። ባይዘው እግዚአብሔርን በቃ እኔ ወደፊት አዲስ አበባ ጠቅልዬ ነው የምገባው። በቃ ደግሞ ደስ የሚልሽ ምንም ውስጥ ስለሌለውበት በነፃነት ነው የምንቀሳቀሰው ከተማው ላይ። ከፍም ብዬ እበራለሁ፣ ዝቅም ብዬ እበራለሁ፣ የትም ቦታ ገባለሁ። ደስ የሚለው በቃ የሚያውቁ ሰዎች ደግሞ አሪፍ ምን ታዘክ አዲስ አበባ ሰዎች ያሉ እንደሚባለው ነው። ሰው ስራ ነው በቃ ሰው ሩጫ ላይ ነው። ሊስትሮ ድካም ላይ ነው። በቃ ሁሉም ስራ ላይ ነው። እኔ እንጃ እኔ ቲክቶክ ራሱ የሚጠቀም ያለ ሰው አይመስለኝም ብዙ። አይ ቲክቶክ ማለት አብዛኛውም ስራ ላይ ነው። እና ደግሞ ከአርቲስቱ በላይ ደግሞ ቲክቶከሮቹ በጣም ይከበራሉ። ቲክቶከር በጣም በቃ የሆነ ምንጣፍ ተነጥፎላቸው ምናምን ሲሄዱ አይቻሉ። ይመቻቸው። በዚህ አጋጣሚ ልቾ የኢትዮጵያ ቲክቶከሮች ማለት ነው ወሬ የለባቸው ምናምን በጣም ይመቹኛል። ሁሉም በቃ ምንም ውስጥ የሉበትም። ሀሜት ላይ ወሬ ላይ ጸብ ላይ ምናምን አይቻቸው አላውቅምና ይመቻቸው። አሪፎች ናቸው በጣም። ማሜን ለማግኘት አላሰብሽም? ማሜም እኮ አዲስ አበባ ነች። አዎ ትጨርስ ትዝናናና የተመቻት ቀን ምንድን ነው ትጨርስ ማለት እንዴ? ከባሏ ጋር እያጣጣመች አይደል እንዴ? ምንድን ነው የምትለው? እየተዝናናች ነው። ማሜ እኮ ምርጥ ያራዳ የፍቅር ጊዜዋን ትጨርስ በደንብ። ከተመቻት የተመቻት ቀን አገኛታለሁ፣ ችግር የለውም። ባይሆን ማሜ ምርጥ ያራዳ ልጅ ነች። አገኟት። ኦኬ ተገናኛችሁ ካንተ ጋር? አይ እሷ ያ ኖ ከኔ ጋርማ ሁሉም ሰው ይፈራል እኮ። ማሜ ኦልሬዲ ከኔ ጋር ችግር የለባትም። ላይክ ግን ብዙ ሰዎች እናገኛለን ነው ልይኝ እኔ ነሽ እናገኛለን። ምሳ በላለ ወይ ስካይላይት ሌላ ስም ስለሚሰጡኝ ለሌላ ሰው ስም እንዳይሰጥ ብዬ እኔ ከሰው ሸሻለሁ። ግን ማሜን ባይሆን አገኟት። ሴት ልጅ ነች፣ አዲስ አበባ ነው ያለችው። ፈታ አድርጓት፣ አገኟት። በቃ የሆነ ቡና ጠጡ ምናምን። ያ አዲስ አበባ ላይ ቡና መቼ አንጋብዝም ማለት እሷ እኮ ቢዚ ናት ነው ያልነው። ነገር ያውን ችግር የለብንም። ማሜ ናት የሀገሬ ልጅ፣ በደንብ ነው ማስተናግዳት። ግን ቢዚ ናት። ትንሽ ታጣጥመውና ኢንጆይ ምናምን ታርግና አዲስ አበባን ትላመደው ምናምን። አገኟት ከምር ልጅ እኮ እንግዳ ተቀባይ እኮ ነሽ እኮ እግዚአብሔርን። አሁን እኮ